ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ መጋቢት 14 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ፍቃድ ወለተንሳይ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። እንግዲህ በሳምንቱ መጨረሻ ቀናት በሀገር ቤትና በባህር ማዶ የተለያዩ የስፖርት ሁነቶች ነበሩ። ከሀገር ቤት ስፖርታዊ ጉዳዮች ስንነሳ በኢንስትራክተር ዳዊት መኮንን የተዘጋጀ መጽሐፍ በገበያ ላይ ሊውል መሆኑን እንግዲህ በሳምንቱ መጨረሻ ቀናት ይህንን ሰምተናል። ጋዜጣዊ መግለጫም ነበረ። ይሄ መጽሐፍ ለአንባቢያን እንግዲህ መጋቢት 24 በካፒታል ሆቴል በደማቅ ስነ ስርዓት ይመረቃል ተብሏል። መጽሐፉ ኢንስትራክተር ዳዊት መኮንን ረጅም ዓመታት ቶችን መስዋዕትነት እንደከፈለበት ይህንን መጽሐፍ ለአንባቢያን ለማቅረብ ማለት ነው። በውስጡ እንግዲህ 11 ምዕራፎች እንዳሉት እንደዚሁ ተገልጿል። ወደ 260 ገጾች አሉት ተብሏል። በ1191 ብር ለአንባቢያን እንደሚቀርብም እንደዚሁ ተገልጿል። ደራሲው ከዚህ ቀደም የተለያዩ ሁለት መጽሐፍቶችን ለአንባቢ አቅርቧል ተብሏል። ከዚህ ቀደም እንደዚሁ ለአንባቢያን ያቀረባቸውን መጽሐፎች ስንመለከት የስፖርት ማሽን አጠቃቀም፣ እንደዚሁም ሁለተኛው መጽሐፍ ደግሞ ስፖርት ያለ መሳሪያ የሚል መጽሐፍቶችን ለአንባቢያን አቅርቧል። ይሄኛውን ለየት የሚያደርገው በተለያየ ስነ ልቦና ላይ የሚገኙ የህብረተሰብ ክፍሎችን እንደዚሁ የሚቃኝ ነው ተብሏል። ሳይንስን እና ቴክኖሎጂን የዋጀ ነው ተብሏል። ከዛም ባለፈ ደግሞ በየዩኒቨርሲቲው ያሉ የስፖርት ሳይንስ ምሁራን በዚህ መጽሐፍ ላይ ሀሳብ በመስጠትና የተለያዩ ሀሳቦችን በመሰንዘር እንደዚሁ መጽሐፉ ለአንባቢያን እንዲቀርብ የበለጠ የደራሲውን ስራ እንዳቀለሉለት ከነሱ ጋርም ተባብሮ ይህንን መጽሐፍ ለአንባቢያን ለማቅረብ እንደዚሁ ስለማድረጉ ነው የተነገረው ማለት ነውና በቀጣይ እንግዲህ መጽሐፉ መጋቢት 24 በካፒታል ሆቴል በደማቅ ስነ ስርዓት ይመረቃል ተብሏል። ለታሪክ አድቨርታይዚንግ ነው ይህንን መጽሐፍ ለህትመት ያበቃው ተብሏልና አሁን ላይ እንደሚታወቀው እንግዲህ የህትመት ስራዎች እጅግ በጣም ተቀዛቅዘዋል። ወረቀት ስራዎች የወረቀት ዋጋ እጅግ በጣም ውድ ከመሆኑ ጋር በተያያዘ የፊክሽን ሌሎችም መጽሐፍቶች እንግዲህ በገበያ ላይ አሁን እየጠፉ ነው የሚገኙት። እንግዲህ የዲጂታል ዘመን ነው። አብዛኛው ወደ ኤሌክትሮኒክስ አጠቃቀም ነው እየመጣን ያለ ነውና በዛም ፕላትፎርሞች ለመምጣት አስበዋል። መጽሐፉን የበለጠ ተደራሲ ለማድረግ በአማዞንና በተለያዩ ፕላትፎርሞች መጽሐፍቶቹን ለአንባቢያን ለማቅረብ በተለይ ስፖርት በሚሰራበት ወቅት አንዳንድ ጊዜ ወደ ጂም ለመምጣት አመቺ ሁኔታዎች ላይከሰቱ ይችላሉ። ስለዚህ ባለንበት ቦታ ላይ የአካል ብቃት እንቅስቃሴን በምን አይነት መልኩ እንደምንሰራ የሚያሳይ ቴክኒክ ሁላ እና ማኑዋል አለው ተብሏል መጽሐፉ ላይ ማለት ነውና እነዚህ ጉዳዮች የተነሱበት መጽሐፍ እንግዲህ መጋቢት 24 ለአንባቢያን እንደሚደርስ ነው ጋዜጣዊ መግለጫ ላይ በነበረበት ወቅት ኢንስትራክተር ዳዊት መኮንን እና ለታሪክ አድቨርታይዚንግ ባለቤትና ስራ አስኪያጅ አቶ አለማየሁ ለመገናኛ ብዙሃን የገለጹት ማለት ነው። ይህንን እውነት እንግዲህ ወደ ስፖርት ቤተሰቡ ለማድረስ ደግሞ ከተገኙ በስፍራው ናሁ ቴሌቪዥን አንደኛው ነበርና እስኪ በጋዜጣዊ መግለጫ ላይ የተነሱትን ጥቂት ሀሳቦች ተከታትለን እንመለስ። አብራችሁ ነው። ይሄ መጽሐፍ እንግዲህ ሳዘጋጅ ብዙ ማለት እንደዚህ ነው ብዬ ከማወራ ይናገራል ያለው ነገር ግን ያወጣሁት ወጪ ልፋት አለ። ያገዙኝ የቅርብ ሰዎች አሉ፣ ጓደኞቼ አሉ። አብዛኛውን ነገር ያገዙኝ ጓደኞቼ ነው። እውነት ለመናገር አንድ ሀሳብ ይዘን ስንመጣ ሰው አይቀበለንም። ፕላስ ደግሞ እንደዚህ ተቀባይነት የሌለው ስራ ላይ ስንሰራ ብዙ ሰው ነው የምንለውጠው። ለምሳሌ አንድ ሰው የፈለገውን ያክል የሀብት መጠን ሊኖረው ቢችል ከአንድ ጤናው በላይ ግን የሚበልጥበት ሀብት የለም። እዛ ስራ ላይ ስለምሰራ ኮራለሁ እኔ። ግን ብዙ ሰው የማገዝ ሞራል እንኳን የሚሰጥ ሰው የለም። ብዙ ድርጅቶች ሄጃለሁ ስፖንሰር እንዲያደርጉኝ እንዲያግዙኝ፣ ግን ሊሆን አልቻለም። ግን ይሄ ተስፋ ያስቆርጠኝም። ኢቭን ከዚህ በፊት የጻፍኩት 2 መጽሐፍ በነፃ ነው ለህብረተሰቡ የሰጠሁት። ማንም ክሬዲት አልሰጠኝም። ለዛም ደግሞ አይደለም እኔ የምሰራው ለክሬዲት አይደለም። ግን ዳዊት ሲኖር ምን ሰርቶ አለፈ? ሁላችንም ትተነው እንሄድ ይሄን ዓለም። ግን ይሄን ነገር ሰርቼ ባልፍ በሚል ነው። ይሄንን ስል ደግሞ ያገዙኝ ተቋማት አሉ። እዚህ ላይ እንደምታዩት የመጀመሪያው ካፒታል ሆቴል ነው። ሌላኛው አዋጭ ህብረት ስራ ማህበር፣ ኢትዮ ኤሌክትሪክ፣ አዲስ አበባ ወጣቶችና ስፖርት ቢሮ እንዲሁም ደግሞ አዳማ ኢንዱስትሪያል አግዞኛል። እና እናንተን እኛ እዚህ ጋር ስንጠራ ዋናው ዓላማው እኛ መታገዝ ስላለብን ነው። እኔም ብቻ ሳልሆን ፊትነሱ ላይ ያሉ የእውነት ህብረተሰቡን ለማገልገል
ለሚያስቡ ወጣቶች እኔ ልቀድም እችላለሁ፣ ቀጣይ ደግሞ እኔን አይተው የሚመጡ ሰዎች አሉ እና እዚህ ላይ እንድታግዙኝ እፈልጋለሁ። እዚህ ላይ እንግዲህ መጽሐፉ ላይ ትልቁን ነገር ያደረገልኝ ወንድሜ ለታሪክ አለማየሁ ነው። ስሙን ያልጠቀስኩት በኋላ ባቀርብ ይሻላል ብዬ ነው። ምስጋናው መጽሐፉም ላይ አለ። በጣም ብዙ አግዞኛል። እኔም ወደ መጽሐፍ እንድመጣ ህይወቴ እንዲለወጥ ብዙ ነገሮች እንድሰራ ያገዘኝ ወንድሜም አባቴም በጣም ብዙ ነገር ያደረገልኝ ባለውለታዬ ነው። ይሄንን ብዙ ቦታ ላይ እናገረዋለሁ ወደፊትም እና ስለመጣችሁ በድጋሚ አመሰግናለሁ። ቴንክ ዩ። ምን ያህል እንደለፋበት እናውቃለንና ለማገዝ ነው። እኛ አሁንም ሌሎችም እነዚህ ደራሲያን ቢመጡ እናግዛለን፣ አሁንም እንቀጥላለን። ነገር ግን በጣም ተወዷል። ይሄን ደግሞ እናንተም እንድታቁልን እንፈልጋለን። የኛ የመጽሐፍ ዋጋ 1199 ብር ይሆናል። አሁን የታተመው መጽሐፍ 3000 መጽሐፍ ታትሟል። አሁን የዛሬ በእንግዲህ መጋቢት 24 ይመረቃል። 13 ቀን በኋላ እናንተም ተጋብዛችኋል። በዚህ አጋጣሚ እኔም ልጥራ ብዬ ነው። አመሰግናለሁ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረሰን ነው ቆይታ የምናደርገው። እንግዲህ ቅዳሜና እሁድ ከተከወኑ ስፖርታዊ ሁነቶች መካከል የበርካታ የእግር ኳሱን ቤተሰቦች ቀልብ ስቦ የነበረው የእንግሊዝ ሊግ ካፕ የፍጻሜ ጨዋታ በዌምብሌይ ስቴዲየም በአርሰናልና በማንቸስተር ሲቲ መካከል ተከናውኖ በማንቸስተር ሲቲ ሻምፒዮናነት ተጠናቋል። እንግዲህ አርሰናሎች በዚህ ዓመት እጅግ በጣም ለዋንጫ የተካረበ ጉዞ በማድረግ ላይ ነው የሚገኙት። እንደሚታወቀው ለአራት የዋንጫ ክብር እየተጓዙ የነበሩት አርሰናሎች ትላንትና አንደኛውን የዋንጫ ክብር አጥቷል፣ በማንቸስተር ሲቲ ተነጥቋል ማለት ነው። ትላንትና እንግዲህ በዌምብሌይ ስቴዲየም በግዙፉ ስቴዲየም ነው ይህ የፍጻሜ ጨዋታ የተደረገው እንደወትሮ ሁሉ ማለት ነው። ወደ 90,000 ተመልካቾች የታደሙት ጨዋታ ነበረ። ከአርሰናል 32,000 እንደዚሁም ከማንቸስተር ሲቲ 32,000 ከ24,000 ደግሞ የሚሞሉ ተመልካቾች ደግሞ ከተለያዩ ተቋማትና ለገለልተኛ ደጋፊዎች እንደዚሁ የእንግሊዝ ኤፍኤ እነዚህን ቲኬቶች ሰጥቶ በስቴዲየም ወደ 90,000 ተመልካቾች በጥቅሉ ታድመውበታል ማለት ነውና በውድድር ዓመቱ የመጀመሪያ የዋንጫ ክብር ወይም የመጀመሪያው የፍጻሜ ጨዋታ ነው ማለት ይቻላልና ለወትሮ እንግዲህ የእንግሊዝ ሊግ ካፕ እንደምናውቀው ያለፉትን ዓመታቶች ያናህል ወጣት ተጫዋቾችን የሚሞክሩበት የውድድር መድረክ እንደሆነ ይታወቃልና አሁን ደግሞ ከቅርብ ዓመታት ወዲህ አሰልጣኞች ትኩረት ሰጥተው ለዚህ የዋንጫ ክብር ከፍተኛ ፍልሚያ ሲያደርጉ እንመለከታለንና እንግዲህ አምና ከ70 ዓመታት በኋላ የዚህን የመድረክ የዋንጫ ክብር ማሳካት የቻለው ኒውካስል ዩናይትድ እንደነበር እናስታውሳለንና ኒውካስል ዩናይትድ ይህንን የዋንጫ ክብር ሲያሳካ የነበረው ድባብና የነበራቸው ደስታ እጅግ በጣም አስገራሚ ነበረ። የሚዲያውም ትኩረት እጅግ በጣም የሚገርም ነበረ። ዘንድሮ ደግሞ በጣም ከፍ ባለ ሁኔታ ምናልባት የሊጉን የደረጃ ሰንጠረዥም አንደኛና ሁለተኛ ሆነው እየመሩ ያሉ ክለቦች ለፍጻሜ መድረሳቸውም ሊሆን ይችላል። በወቅቱ በእንግሊዝ ፕሪሚየር ሊግ ላይም እየተፎካከሩ ያሉ ክለቦች መሆናቸውን ተከትሎ ሊሆን ይችላል ምናልባትና ትላንት የነበረው ድባብ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ይመስል ነበር። በአጠቃላይ በዌምብሌይ ስቴዲየም የነበረው ድባብ ማለት ነውና እንዲህ ባሸበረቀ ሁኔታ ተጀምሮ እንግዲህ ፍጻሜውን ደግሞ በማንቸስተር ሲቲ ሻምፒዮናነት ተጠናቋል። በጨዋታው ሂደት ላይ እንግዲህ አስቀድሞ አሰልጣኝ ፔፕ ጋርዲዮላ
ግብ ጠባቂውን ጂያንሉጂ ዶናሩማን ተጠባባቂ አድርጎ ጨዋታውን እንደሚጀምር ነው የገለጸውና ከዛ በኋላ ነው አሰልጣኝ ሚካኤል አርቴታ ደግሞ ይህንን ዳይሬክሽን በመከተል ዳቪድ ራያን አሁን ላይ በአውሮፓ አሉ ከሚባሉ ቀዳሚ ግብ ጠባቂዎች መካከል አንደኛው ብለው በርካቶች የሚስማሙበትን ግብ ጠባቂ ተጠባባቂ ወንበር ላይ አድርጎ ሌላኛውን ኬፓ አሪዛባላጋን ነው ይዞ የገባውና በዚህ ሂደት ላይ የአርሰናል ደጋፊዎች ደስተኛ አይደሉም። ለአርሰናል የዋንጫ ክብር ከማንቸስተር ሲቲም በላይ ያስፈልገዋል። በእርግጥ ትልልቅ የዋንጫ ክብሮች ገና እድል አሉት። ነገር ግን ይሄ ደግሞ ትልቅ ስነ ልቦና የሚገነባበት የዋንጫ ክብር ሊሆንለት ይችላል ተብሎ ነበረ ሲነገር የነበረው። በእርግጥ በዚህ በእንግሊዝ ሊግ ካፕ ላይ ረጅም ዓመታቶች ሆነውታል። አርሰናል እንግዲህ ከ1993 በኋላ ይህንን የዋንጫ ክብር ማሳካት አልቻለም። ኦልሞስት ወደ 34 ዓመታት ምናምን ተቆጥረዋልና ዘንድሮ እንግዲህ ይህንን የመድረክ የዋንጫ ክብር የሚያነሳበት እድሉ ከፍተኛ እንደነበረ ነበር ከጨዋታው መጀመር ሲነገር የነበረው ማለት ነውና ይህንን ተከትሎ እንግዲህ አርሰናል ወይም አሰልጣኝ ሚካኤል አርቴታ በወሳኝ ተጫዋቾቹን ቋሚ አሰላለፍ ውስጥ ይዞ ይገባል ተብሎ ነበር ሲነገር የነበረው ማለት ነውና ትላንትና ግን ዳቪድ ራያን አስቀምጦ ኬፓ አሪዛባላጋን ይዞ መግባቱ የፔፕ ጋርዲዮላን አካሄድ ለመከተል በሚመስል ሁኔታ ነው ተብሎ እየተተቸ ነው የሚገኘው ማለት ነውና ጂያንሉጂ ዶናሩማን ተጠባባቂ ወንበር ላይ አድርጎ አሰልጣኝ ፔፕ ጋርዲዮላ ቢገባ ሰሞነኛው አቋሙ እንደተመለከታችሁት የዶናሩማ ጥሩ አልነበረም። በአንዳንድ አጋጣሚዎች ስህተቶችን ሲሰራ ተመልክተናልና ከዛ ጋር ተያይዞ ሊሆን ይችላል ጫና ለማሳደር አሰልጣኝ ሚካኤል አርቴታ ጋር። ነገር ግን አርቴታ ይዞ መግባት ነበረበት ዳቪድ ራያን የሚሉ ትችቶች ከጨዋታው መጠናቀቅ በኋላ ከጨዋታው አስቀድሞም ይህንን ግብ ጠባቂ ተጠባባቂ ወንበር ላይ አስቀምጦ መግባት የለበትም ለውጤቱ ምናልባት ልዩነት ሊፈጥር ይችላል ብለው ስጋታቸውን ሲገልጹ ነበር። ይሄም ነው የሆነው በጨዋታው ሂደት ላይ ማለት ነው። የመጀመሪያው ፈርስት ሃፍ ጥሩ ነበሩ መድፈኞቹ አርሰናሎች። ነገር ግን በሁለተኛው ግማሽ 45 ቶታሊ ተበልጧል ማለት ይቻላልና የበለጠ የነ ዶኩን እንደዚሁም ደግሞ የነ ሪያን ቼርኪን የመሳሰሉ ወጣት ተጫዋቾች የአርሰናልን የተከላካይ ስፍራ ተጫዋቾች ሲያምሷቸው እንደነበረ ተመልክተናልና አርሰናል ሁለተኛው ግማሽ 45 ላይ የተወሰለበት ብልጫ እጅግ በጣም አሳዛኝ ነው። ከመጀመሪያ ፈርስት ሃፍ ላይ የነበረው እንቅስቃሴ ጥሩ ነበር። እንደውም በአንድ አጋጣሚ ከሃቨርትስ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ የሳታት ኳስ ምናልባት የጨዋታውን ልዩነትም የፈጠረች ነች ተብሎ ነው ሲነገር የነበረው። ይሄን ጎል ምናልባት ሃቨርትስ አስቆጥሮት ቢሆን የተሻለ ነበር ለአርሰናል ተብሎ ሲገለጽ ነበርና በስተመጨረሻም የተመለከትነው ይሄ ነው። እንግዲህ ሌሎች ያስተላለፍ ጉዳዮች ላይም ትችት ሲቀርብበት ነበረ። ለምሳሌ በግራ መስመር ላይ የግራ ተመላላሽ የሆነው ካላፊዮሪ ተጠባባቂ መሆን አልነበረበትም፣ ትላንትና በቋሚ አሰላለፍ ውስጥ መካተት ነበረበት ብለው ሐሳባቸውን ሰንዝረዋል። ምክንያቱም ፔሮ ኢንካፔ ያን ያህል ደቂቃ በሜዳ ውስጥ መቆየት አልነበረበትም። ምክንያት ከተባለ ደግሞ ተጫዋቹ ቢጫ ካርድ ከተመለከተ በኋላ አንደኛ ቢጫ ካርድ የተመለከተበት ቦታ ራሱ ለአርሰናል ምንም የሚፈይድ አልነበረም። የማንቸስተር ሲቲ ግማሽ የሜዳው ክፍል ላይ ሆኖ ነበር ፋውሉን የሰራው ማለት ነው፣ ወይም ደግሞ አላግባብ የተጫዋተው። በዛ ምክንያት እንግዲህ ቢጫ ካርድ ተመለከተ። ከዛ በኋላ እንዳየነው አንቷን ሴሜኞ በጥሩ እንቅስቃሴ እንዲያደርግ በነፃነት እንዲጫወት ተጫዋቹ ላይ ተጽዕኖ እንዲያደርግበት አድርጓልና ፔሮ ኢንካፔ ቢጫ ካርድ ከተመለከተ በኋላ ሜዳ ውስጥ መቆየቱ አስፈላጊ አልነበረም። ካላፊዮሪ በማጥቃቱም እንቅስቃሴ ጥሩ ነበር። በአንድ አጋጣሚ እንደውም ጥሩ ኳስ አግኝቶ መጥቶ ግብ ጠባቂ ያወጣበትን ሁኔታ ተመልክተናልና በማጥቃቱም ሽግግር ላይ ጥሩ ስለሚያፋጥን ይህ ተጫዋች ቀድሞ መሰለፍ ነበረበት የሚሉ ትችቶች አሰልጣኝ ሚካኤል አርቴታ ላይ እንዲሰነዘር አድርጓል ማለት ነውና ከጨዋታው መጠናቀቅ በኋላ የተለያዩ ሀሳቦች ተገልጿል። አሰልጣኝ ፔፕ ጋርዲዮላ የባልደረባውን ወይም ደግሞ የሀገሩን ልጅ አሰልጣኝ ሚካኤል አርቴታ የገነባውን ቡድን እንደዚሁ አስመልክቶ አስተያየት ሰጥቷል። ላይሸነፍ የሚመስል ቡድን ነው የገነባው፣ በቀጣይም ትልልቅ የዋንጫ ክብሮችን ሊያሳካ ይችላል እና አርቴታ ጥሩ ቡድን ገንብቷል። የዛሬው ሽንፈቱ ወይም ደግሞ የዛሬ ዋንጫ ማጣቱ በቀጣይ በሚያደርጋቸው ጉዞዎች ላይ ተጽዕኖ ላይኖረው ይችላል የሚል ሀሳብ ሰጥቷል። እንግዲህ አሰልጣኝ ሚካኤል አርቴታም ከጨዋታው መጠናቀቅ በኋላ በውጤቱ መከፋቱን በተለይ ደግሞ ደጋፊዎቹን ይቅርታ ጠይቋል። የተቻለን ሁሉ ማድረግ ይጠበቅብን ነበረ እና አንዳንድ ስህተቶች ተሰርቷል የሚል ሀሳቡን ገልጿል ማለት ነውና ከዛ በኋላ ግን ከሜዳ ውጪ ያሉትን አስተያየቶች ስንመለከት ለምሳሌ የቀድሞ የአርሰናሉ የፊት መስመር አጥቂ ፈረንሳይ ኢንተርናሽናል ቴሪ ዳንኤል ሆነሪ አስተያየት ሰጥቷል። አስቀድምም እኔ በተደጋጋሚ ተናግሬ ያለው በዚህ ዓመት መድፈኞቹ የሚያሳኳቸው የዋንጫ ክብሮች የፕሪሚየር ሊጉን ነው የሚፈልገው። አሁን ላይ
22 ዓመታት በኋላ የሊጉን የዋንጫ ክብር ነው የአርሰናል ደጋፊዎች የናፈቁትና የሊጉን የዋንጫ ክብር ካሳኩ ራሱ ለኔ ጀግኖች ናቸው የሚል አስተያየት ሰጥቷልና ሌሎችም አስተያየቶች ነበሩ። ኢያን ራይት የአርሰናል አቀራረብ ፍጹም እንዳላስደሰተው ተናግሯል። ይህም የቀድሞ የአርሰናል ሌጀንድ ነውና ትላንት አሰልጣኝ ሚኬል አርቴታ ይዞ የገባው ፎርሜሽን በጣም ደስተኛ እንዳልሆነ ተናግሯል። ከዛ ባለፈ ደግሞ አጫዋታቸው እጅግ በጣም ደካማ የዋንጫ ክብር የማይመስል አርሰናል አሁን ያለበትን ጥንካሬ የማይናገር አይነት ነው እንቅስቃሴያቸው የሚል አስተያየቱን ሰጥቷል ማለት ነውና እነዚህን ጉዳዮች ተመልክተናል። ከዛ ባለፈ ዋይኒ ሮኒም እንደዚሁ አስተያየት ሰጥቷል። ዋይኒ ሮኒ ቀጣይ የእንግሊዝ ኤፍኤ ካፕ እና የፕሪሚየር ሊጉን የዋንጫ ክብር መድፈኞቹ የማሳካት እድል አላቸው። እነዚህን የዋንጫ ክብሮች ያሳካሉ። አሁን የዚህን የካራባው ካፕ የፍጻሜ ጨዋታ ተሸናፊ ሆኗል። ተጫዋቾቹ ለመነሳሳት የበለጠ ሊጠቀሙበት ይችላሉ ብዬ አስባለሁኝ። ይህንን ደግሞ በማድረጉ ረገድ ብልህ አሰልጣኝ ስላላቸው አሰልጣኝ ሚኬል አርቴታ ይህንን እንዲያደርጉ እንግዲህ ሁኔታውን ያመቻቻል ብዬ አስባለሁኝ የሚል ሀሳብ ሰጥቷል ማለት ነው። ሌሎችም እንግዲህ አስተያየቶች ተሰጥቷል። በዴክላን ራይስ በተመሳሳይ እንደዚሁ ከጨዋታው መጠናቀቅ በኋላ በውጤቱ መከፋቱንና ይሄ ደጋፊውን የሚመጥን የፍጻሜ ጨዋታ እንዳልሆነ እንደዚሁ ተናግሯል። በቀጣይ ግን ትልልቅ የዋንጫ ክብሮችን ወደ ክለቡ ደጋፊዎች ለማምጣት እንደዚሁ ከቡድን አጋሮቹ ጋር እንደሚሰራ ተናግሯል። በተመዘገበው ውጤት ግን ታላቅ ይቅርታ እንጠይቃለን በቡድኑ ስም አጠቃላይ የሚል ሀሳብ ሰንዝሯል ማለት ነውና ትላንትና እንግዲህ በጥቅሉ ማንቸስተር ሲቲ የዋንጫ ክብሩን ማሳካት ችሏል ማለት ነው። እነዚህን የሁለቱን የሊጉ አንደኛና ሁለተኛ ደረጃ ላይ የሚገኙትን ክለቦች ያገናኘው የእንግሊዝ ሊግ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ ሻምፒዮናነት ተጠናቋል ማለት ነው። ኒኮ ኦሪሌ የሁለቱን የአሸናፊነት የሲቲዝኖችን ግቦች ከመረብ አሳርፈዋል ማለት ነው። እንዴት አያችሁት? እስኪ ትላንትና በነበረው የፍጻሜ ጨዋታ ላይ አሰልጣኝ ሚኬል አርቴታ ይዞ የገባው ፎርሜሽን ለዋንጫ ክብር የሚያበቃ ነበር? ማንቸስተር ሲቲን ለማሸነፍ ይሄ ብቻ በቂ ነበር ወይ? የግብ ጠባቂውን ውስጥ የቋሚ ያሰላለፍ ሁኔታ ከፓሪዝ አባላጋ መግባቱ በቋሚ ያሰላለፍ ውስጥ ዳቪድ ራያ እያለ ትክክል ነው ብላችሁ ታስባላችሁ ወይስ ደግሞ ለወጣት ተጫዋች እድል መስጠት ነበረበት ወይም ለተጠባባቂው ግብ ጠባቂ እድል መስጠት ነበረበት የሚል ሀሳብ አላችሁ? እስኪ ሀሳባችሁን አጋሩን። ትላንት በነበረው የፍጻሜ ጨዋታ ላይ በተለይ አሰልጣኝ ሚኬል አርቴታን የቋሚ አሰላለፍን በተመለከተ ማለት ነውና ይህንን አይተናል። ክቡራትና ክቡራን ተመልካቾቻችን ሌሎች መረጃዎችን እናስከትል ወደ እናንተ። እንግሊዝ ፕሪሚየር ሊግም የ31ኛ ሳምንት መርሃ ግብር ጨዋታዎች ጎን ለጎን እንደዚሁ ተከናውነዋል። ቼልሲና ሊቨርፑል ሽንፈት ገጥሟቸዋል። በተለይ አራተኛ ደረጃን ከ1 እስከ 4 ያለውን ደረጃ ይዞ ለማጠናቀቅ በሚደረገው ፍክክር ላይ ሁለቱ ቡድኖች ሽንፈት ማስተናገዳቸው የበለጠ እንግዲህ እድላቸው እንዲጠብ እያደረገ ነው የሚገኘው። በእርግጥ ገና ቀሪ ወደ 6 ጨዋታዎች ይቀራቸዋል፣ ወደ 7 ጨዋታዎች ይቀሯቸዋል። 7 መርሃ ግብሮች አላቸው እያንዳንዶቹ ቡድኖች ማለት ነውና በቀጣይ የሚሆነውን እንመለከታለን። የቼልሲ ግን ሽንፈት ብዙዎችን እያነጋገረ ነው የሚገኘው። ከአውሮፓ ቻምፒየንስ ሊግ የውድድር መድረክ ባሳለፍነው ሳምንት አጋማሽ እንደዚሁ በፒኤስጂ በሰፊ የግብ ልዩነት ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ነው። ከዛ ባለፈ ደግሞ እንደዚሁ የነበረው ጨዋታ እንግዲህ ተሸንፏል እንደተመለከት ነው ማለት ነው። ሌሎች ጨዋታዎች ተከናውነዋል። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ሰንደርላንድን አስተናግዶ 2-1 በሆነ ውጤት በሰንደርላንድ ተሸንፏል። አስተን ቪላ ከዌስትሃም ዩናይትድ ያደረጉት ጨዋታ በአስተን ቪላ 2-0 በሆነ ውጤት ነው አሸናፊነት የተጠናቀቀው። ማይክ ጊንና ኦሌ ዋትኪንስ የአሰልጣኝ ዩናይ ኤምሬ ቡድን ከጨዋታው ሙሉ 3 ነጥብ እንዲያገኝ እንደዚሁ ማስቻል ችሏል ማለት ነው። እነዚህ ጎሎች ቶተንሃም ሆትስፐርስ ወራጅ ቀጠናው አፋፍ ላይ ነው የሚገኘው። በሜዳው ያደረገውን ጨዋታ በኖቲንግሃም ፎረስት 3-0 በሆነ ውጤት ተሸንፏል። በዚህ እንቅስቃሴ ላይ ኢጎር ጄሱስ እንደዚሁም ደግሞ ጊብስ ዋይት እና አዮኒ ናቸው ከመረብ ያሳረፉት ሶስቱን የአሸናፊነት ግብ የኖቲንግሃም ፎረስትን ማለት ነውና ጨዋታው 3-0 በሆነ ውጤት ተሸንፏል። በቶተንሃም ሆትስፐርስ ስቴዲየም የነበረው ድባብ እጅግ በጣም አሳዛኝ ነበረ። እንግዲህ ባላንጣቸው ለዋንጫ ሽሚያ ለመጫወት ደቂቃ እየቀረው እነሱ ግን በእንዲህ አይነት ሁኔታ ወራጅ ቀጠና አፋፍ ላይ መሆናቸው እጅግ በጣም እያበሳጫቸው ነው ያለው። የከተማ ተቀናቃኛቸው በጥሩ ፎርም ላይ ነው የሚገኘው። ትላንት ምንም እንኳን አንደኛውን የዋንጫ ክብር ቢያጣም ማለት ነው አርሰናል። በቀጣይ ግን ምናልባት የዋንጫ ክብሮችን የሚያሳካ ከሆነ የበለጠ ቶተንሃም ሆትስፐርስ ደግሞ የሚወርድ ከሆነ በዚህ ከተማ ላይ ሁለት አይነት አንድ የደስታ አንድ ደግሞ የሀዘን ድባቦችን እንግዲህ ሰሜን ለንደን ልታስተናግድ ትችላለች ማለት ነው። ወደ
የስፔን ላሊጋ ጨዋታዎች ተከናውነዋል። በሳምንቱ መጨረሻ ቀናት ሪያል ማድሪድ እና ባርሴሎና አንደኛና ሁለተኛ ደረጃ ላይ ነው የሚገኙት። የላሊጋው የደረጃ ሰንጠረዥ ላይ የካታሎናው ክለብ ባርሴሎና መሪነቱን ያጠናከረበትን ውጤት ነው ማስመዝገብ የቻለው። ከራዮ ቫልካኖ ጋር ያደረገውን ጨዋታ ተቸግሮም ቢሆን 1-0 በሆነ ውጤት ማሸነፍ ችሏል። ከዛም ባለፈ ደግሞ ሪያል ማድሪድም እንደዚሁ በማድሪድ ደርቢ አትሌቲኮ ማድሪድን በሜዳው አስተናግዶ 3-2 በሆነ ውጤት ማሸነፍ ችሏል። ሶስቱን የአሸናፊነት ግቦች ደግሞ ቪኒ ጁኒየር 2 ግቦችን ከመረብ ሲያሳርፍ፣ ቫልቬርዴ ደግሞ ቀሪዋን 1 ግብ ከመረብ አሳርፏል ማለት ነው። በጥቅሉ እንግዲህ 3-2 በሆነ ውጤት የአሰልጣኝ አልቫሮ አርቤዮላው ቡድን 3-2 በሆነ ውጤት ጨዋታውን አሸንፏል ማለት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ለዛሬ ዕለተ ሰኞ መጋቢት 14 2018 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ሌሎች አዳዲስና ወቅታዊ ስፖርታዊ መረጃዎችን ይዘን በምሽቱ የስፖርት መረጃዎቻችን የምንገናኝ ነው የሚሆነው። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ለእናንተ በማድረስ ገዛኸኝ እንዱላ እንደዚሁም የካሜራ ባለሙያችን ፍቃዱን ለተንሳይ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።